ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። መከላከያ በገፍ እጁን ሰጠ፣ የሮይተር ጋዜጠኞችም ታገዱ። የዓለም ጤና ድርጅት በኢትዮጵያ ላይ ጥያቄ አነሳ። ኦሮሚያ የቀድሞ ወታደሮችን እየደረሱልኝ ጥሪ አቀረበላቸው። የትግራዩ ሊቃን ተሰባሰቡ በአዲስ አበባ። የባለስልጣናትና ጀነራሎች ገንዘብም ታግዷል። የአሜሪካን ግዙፍ መርከቦችም ተጋጮ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ብርሃኑ ጁላ ተማርኳል። ወደቀበት አባታችን ተማርኳል፣ እኛም ተደግመናል አሉ። በርካታ የመከላከያ ኃይል እየተናደ ነው፣ መከላከያም እየፈረሰ ነው። የሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር ነው 13 ሰዓት የፈጀው ውጊያን ከፈጸመ በኋላ የተመረጡ 30 የነጻነት ተፋላሚዎችን በአርበኛ ተመስገን ውባንተ፣ በአርበኛ ደርሶ ይሁኔ ጥሩ፣ በአርበኛ ቻላቸው አገኘ፣ በአርበኛ ዋቤ ምህረት፣ በአርበኛ ዘመን አለሙ፣ በአርበኛ ውዴ አዲስ፣ በአምሳ አለቃ እያሌው ደራሽ የተመረጡ የነጻነት ተፋላሚዎችን በመምራት ኮረታ መጣ የተባለውን ጸዳሉ ደሴና መከላከያውን ምሽት 1 ሰዓት ላይ በደንብ የተጠና ፍጹም አሸናፊነትን የተሞላ ስነልቦናን በመያዝ በአጭር ደቂቃዎች ውስጥ ነው ምሽት 1 ሰዓት ላይ ተከታዮቹን ምርኮኛ ያደረጋቸው። ከምርኮኞቹም በተጨማሪ ድሽቃ ሸንሸል ከነሙሉ ተተኳሹ፣ ብሬን ሸንሸል ከነሙሉ ተተኳሹ፣ የሞርተር 100 አንች ኦሳ የመከላከያ ፓትሮል በፋኖ ገቢ ሲሆኑ ዙ 23ም ተመቶ እንዳይተኩስ መደረጉ ተገልጧል። መከላከያ ጥምር ኃይልና ምንሻ እጁን ወደ ላይ እየሰቀለ ወደ ፋኖ መንጎዱን ነው የቀጠለው። በፋኖች በኩል እየተደረገ ያለው ተጋድሎ አሁንም ጠንክሮ የቀጠለ ሲሆን በተለያዩ የአማራ ግዛቶች የሚደረገው ውጊያ ውጤታማ መሆኑም ታውቋል። በእነ ብርሃኑ ጁላ በኩል ዛሬም ድንጋጤ ውስጥ እየገቡ ሲሆን በምንም ጉዳይ ላይ ቢሆን መከላከያው አሁን ከፋኖ ጋር የመዋጋት አቅም እንደሌለው ማረጋገጣቸው ነው ከውስጥ የወጡ መረጃዎች የሚያመላክቱት። በቋራም የጥፋት ኃይሉ የሞት ሽረት መጣጣር ላይ እንዳለ ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር የህዝብ ግንኙነት በአማራ ህዝብ የህልውና ተጋድሎ ታሪክ ውስጥ በማስመዝገብ ላይ የሚገኘውን ተጋድሎም ገልጧል። የማይበገረው ፋኖ ክንድ ያረፈበት የብልጽግና ጦር መረጋጋት አቅቶት በየአቅጣጫው በየሸለቆ ሲባዝን እንደዋለ ታውቋል። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋና ለጥፋት ወደ ጣሊያ የወጣው የብርሃኑ ጁላ ጦር በጀግንነቱ የፋኖን ኃይሎች በታቀደ ስትራቴጂካዊ ከበባ ውስጥ መውደቁ ተረጋግጧል። በአሁኑ ሰዓት መውጫ ቀረዳ አጥቶ በግራ መጋባት ውስጥ የሚገኘው ይህ የጸረ አማራ ጦር የጀግኖቻችንን ክንድ መቋቋም አቅቶት የቁም ሲኦል እየተጋፈጠ እንደሚገኝ ገልጠዋል። ፋኖቹ በቋሪት ወረዳ አንጊያ ሸሜ ቀበሌ በኬል ልዩ ስፍራ በነጻነት ታጋዮች በተሰነዘረበት ድንገተኛም የአይምሬ የድሽቃ ጥቃተኛ የመከላከያ አመራር ላይም ከባድ ጉዳት መድረሱ ተረጋግጧል ብሏል። ከፍተኛ ቁጥር ያለ ሚሊሻ ልዩ ኃይልና መከላከያ መደምሰሱን የገለጸው የፋኖ ኃይል ይህንን ድንጋጤ ለመሸፈንና ፋኖን ከጀርባ ለመምታት በብር አድማ በኩል ወደ ጨፍቄት የተንቀሳቀሰው የብልጽግና ጦር በ33ኛው ክፍለ ጦር የቃኘው መሐንዲስ አባላት ግንባሩን ተመቶ በሩደት እንዲመለስ መደረጉንም ነው ያሳወቀው። በወረዳው ዋና ከተማ ተቆልፎ የቀሩት የጥፋት ተላላኪዎችን ለማትረፍ በብር አድማ ሰፍሮ የነበረው ጦር ወደ ገበዙ ማርያም ለመውረድ ቢሞክርም እዚያው የፋኖ ብረት የለበሰ ክንድ ጠብቆታል። ታዲያ የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል መበረታታት ከታጋዮች ጎን በመቆም የመጨረሻውን የነጻነት ትንንቅ እያደረገ እንደሚገኙ ታውቋል። አገዛዙ ቋሪት ምድር የጠላት መቃብር የጀግኖች መፎከሪያ ሆናለች ሲሉም ከስፍራው መረጃውን ልከውልናል። ተጠናክሮ በቀጠለው አውደ ውጊያ ዋክሹም ብርጌድ ታላቅ ድል አስመዘገበ። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አባል የሆነው ዋክሹም ብርጌድ በዋግ ኽምራ ብሔር አስተዳደር ዞን ዳና ወረዳ አርቢት ከተማ ላይ በመግባት ነው ያገዛዙን ሚሊሻ አይቀጡ ቅጣት የቀጣው። የዋክሹም ብርጌድ ቃኞች የካቲት 6 2016 ዓ.ም አመሻሽ ላይ አርቢት ከተማ በመግባት
ከፍተኛ ቁጥር ያለው ሚሊሻ አድማ ብተናና መከላከያ ላይ እርምጃ መውሰዱን ገልጧል። በዚህም ክላሽንኮቭ መሳሪያዎችና ተተኳሾችንም በመማረክ ታላቅ ድል ማስመዝገቡን አሳውቋል። ፋኖ በተያዘ መረጃ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የብርጌዱ ቃል አቀባይ አርበኛ ፋኖ ጥጋቡ መረጃውን አድርሶናል። በአማራ ክልል የንብረትና የሰው ውድመት አሁንም በብልጽግናው ሰራዊት ጥፋት መድረሱ ተጋለጠ። የጨፍጫፊው ስርዓት ምስለኔ የሆነውና በአማራ ክልል ምክር ቤት የሚመራው የሞጣ ቡድን በጎንደር፣ በወሎ፣ በሸዋ፣ በጎጃም አመራሮች ላይ ከፍተኛ ትችትና ተቃውሞም ገጥሞታል። የገምጋሚዎቹን ሀሳብ እንደሚያመለክተው የሞጣ ቡድን አባላቶች ልብ ከንቱና አርቆ ማሰብ የማይችሉ ጥቃቅን ሰዎችም ተብለዋል። አብይ አህመድ ከቱርክ ከአረብ ኤሚሬትና ከሩሲያ ድሮኖች በመግዛት ከህዝብ ገንዘብ በመሰብሰብ የገዛ ወገኑን እየጨፈጨፈ የአማራን እናት ማቅ እያለበሰ ይገኛል። የሞጣው ቡድን የአማራውን ህዝብ በድሮን በጥይት ከመጨፍጨፍ ባለፈ በክልሉ እስከ ዞን አመራር ከዳው ጉሮሮ ከዓለም አቀፍ እርዳታ ሳይቀር እየነጠቀ ለግል ጥቅማቸው ማዋላቸውንም አጋልጧል። ይህ ቡድን ፋኖን በትነነዋል፣ የአማራ ክልልን ረግጠን እንገዛዋለን እያለ ለስርዓቱ ያለውንም ታማኝነት ለመግለጽ ቢሞክርም ሌብነቱ ግን ጣሪያ መንካቱ ታውቋል። በአሁኑ ወቅት በአክቲቪስቶችና በተለያዩ አባላት ፊት ለፊት የሚጋጠሙት ይህ ቡድን ለስርዓቱ አገልጋይ ሆኖ መዝረክረኩንም መቀጠሉ ታውቋል። ቢሆንም ግን ፋኖ በደቡብ ጎንደር፣ በሰሜን ሸዋ፣ በወሎ፣ በጎጃም በቅርቡ ወሰደው እርምጃ የሚሊሻውና የአድማ ብተናው ኃይል ግብአተ መሬቱም ተፈጽሞበታል። ጨፍጫፊው ስርዓት ከውጭ ባስገባቸው ድሮኖች ከ19 ጊዜ ቦምብ በመጣል የደብረ ታቦርን የመንግስት ተቋማቶችን ወደ አመድነት ቀይሯቸዋል። ይህ አልበቃ ብሎት ቀደም ሲል የአርሲን አማራ ፋኖ አቃጠለው እንዳለ ሁሉ ዛሬም በከፈታቸው የሐሰት አካውንቶች በአማራ ክልል ኮሚኒኬሽን በኩል ደብረ ታቦርን ፋኖ አቃጠለው የሚል የሐሰት ወሬ እየነዛ እንዳለም ነው የተጋለጠው። ፋኖ የሚታገለው ለአማራ ህዝብ ህልውና ሲሆን የአማራ ክልል ግን የሚታገለው ለአብይ ጨፍጫፊ ስርዓት መሆኑን ህዝቡ ጠንቅቆ አውቆታል። ህዝቡ የአብይን ስርዓት እንደማይበጀው ተረድቶ ፋኖ የትጥቅ ትግሉን ሳይጀምር በፊት በአደባባይ ስርዓቱን ተፈታትኖታል። ዛሬ ለፋኖ ቀለብ ትጥቅና መጠለያ የሆነው ራሱ የአማራ ህዝብ እንደሆነ ሊታወቅ ይገባል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ደብረ ታቦር በድሮን አጋይተው ፋኖ አቃጠለ የሚል የበሬ ወለደ በሶሻል ሚዲያ ቢለቁም ሰሚ አላገኙም። በደብረ ታቦር ከተማ በከባድ የጦር መሳሪያ የታገዘ ጦርነት በከባድ የጦር መሳሪያ የታገዘ ግጭት መኖሩን ነዋሪዎቹ ተናገሩ። ማህበራትና የዞን ፖሊስም ይህንኑ አረጋግጠዋል። ግጭቱ በፋኖ ታጣቂዎችና በመንግስት የጸጥታ ኃይላት መካከል መደረጉን የወጡ ዘገባዎችም ያመላክታሉ። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ የዞኑ ዋና አስተዳዳሪ አቶ ጥላሁን ደጀኔ በደብረ ታቦር ከተማ ተሰነዘሩ ያሉት የጥፋት ተልኮች በአማራ አድማ ብተና ፖሊስ፣ በዞኑ እና በከተማው የጸጥታ መዋቅሮች የተቀናጀ ጥሪ ከሽፏል ሲሉ ነው የገለጹት። ብልጽግና ይህን ይበል እንጂ የከተማው ነዋሪዎች እንደተናገሩት ከሆነ ከፍተኛ ጉዳት በህዝቡና እንደዚሁም ደግሞ በከተማ ውስጥ ያደረሰው የመንግስት ኃይል መሆኑን ነው የተገለጸው። በከፍተኛ ድሮን ጭምር በመታገዝ ከተማዋን ያወደመው ራሱ ብልጽግና ወይም የመንግስት ኃይል እንጂ ፋኖች አይደሉም ሲሉም የመንግስትን መግለጫ አጣጥለውታል። በሌላም በኩል በደብረ ታቦር ከተማ መሃል እና በመኖሪያ ሰፈሮች ላይ የአየር ድብደባ እና ከባድ መሳሪያዎች መተኮሳቸውን የገለጹት የአማራ ማህበራት በአሜሪካ በንጹሐን ነዋሪዎች ላይ ከፍተኛ ጉዳት ማስከተሉን፣ በመኖሪያ ቤቶችና በህዝብ ትምህርት ቤቶች ላይም ከፍተኛ ውድመት ማድረሱን ገልጠዋል። የትግራይ የፖለቲካ ሊቃን በአዲስ አበባ እየመከሩ መሆኑ ተነገረ። በሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል ነው በትግራይ ፖለቲካ ሊቃን መካከል በዛሬው ዕለት በአዲስ አበባ ከተማ የውይይት መድረክ እየተካሄደ መሆኑን ከስፍራው ያገኘነው መረጃ ያመለክታል። ምክክሩ በፌዴራል መንግስቱና በህወሓት ኃይሎች መካከል አሁን የተፈጠረውን ውጥረት እንዴት እንፍታው፣ የህዝቡ ሰላም በምን ይረጋገጥ የሚል እንደሆነም ነው የተገለጸው። የብልጽግናው ኃይል አብይ አህመድ እየመራ የሚገኘው በአሁኑ ሰዓት አጣብቂኝ ችግር ውስጥ ሲገባ በተለያየ መልኩ ችግሮችን ለመቅረፍ ይቻል ዘንድ ምክክር እንዲደረግ ጫና እየፈጠረ በትግራይም በአማራም በኦሮሚያም ያሉ ጉዳይ የሚመለከታቸውን እየተሰባሰቡ መፍትሄ እንዲያመጡ እያስገደዳቸው መሆኑም ተገልጿል። ይህ በእንዲህ እንዳለም ዶክተር አብርሃም በላይም በበኩሉ ከኋላ ቀር ቡድን ጥሪ ተጠንቀቁ ሲልም አሳስቧል። ቀደም ሲል ለደረሰው የሰውና የንብረት ውድመት ተጠያቂ በመሆን ጥረት ከማድረግ ይልቅ ህዝባችንን ወደ ድንቁርና ችግር ለመምራት እየሞከሩ ነው ያለው
ዶክተር አብርሃም ጦርነቱ በፌዴራል መንግስት በኩል ይጀመራል የሚለውን የውሸት ምኞታቸውን ለማሳካት እንደ ሰበብ የሚጠቀሙበት ሰበብ ሞኝ የበሬ ወለደ ነጭ ውሸት መሆኑን ሁሉም ሰው ማወቅ እንዳለበት መናገር ፈልጋለሁ ሲል ገልጿል። የፌዴራል መንግስቱ የሰላም የህዝባችንን የመጀመሪያ ምርጫ መሆኑን እና ጦርነት ፈጽሞ እንዳላስበ ይገነዘባል። በምትኩ የህዝባችንን ፍጹም ሰላምና ደህንነት ለማረጋገጥ አስፈላጊ ሁሉ ለማድረግ የማይናወጥ አቋም አለው መንግስት ብሏል። ያለፈው በቂ ነው። ምርጫችን ሰላም ነው። የፌዴራል መንግስቱን ሰላም ለማረጋገጥ ከጎናችሁ መሆኑን ላረጋግጥላችሁ ወዳለሁ ሲል ዶክተር አብርሃ በላይም አሁንም የትግራይን ህዝብ ልመና ላይ መግባቱ ነው የተገለጸው። በልሂቃን በኩል በዛሬው ዕለት በአዲስ አበባ የሚደረገውም ይህ ውይይት አንዱ የተማጽኖ ጥሪ እንደሆነም ታውቋል። የአስቸኳይ ጊዜ አዋጅ ተጠየቀ። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት እና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ አብርሃም በትግራይ አስቸኳይ ጊዜ መታወጅ አለበት አሉ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ አብርሃም ባደረጉት ቃለ ምልልስ ላይ ነው ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው ያሉት። ለዚህ ደግሞ በአገር ውስጥም ሆነ በውጭ የሚገኙ በክልሉ ተወላጆች ጥረት ማድረግ ይገባቸዋልም ብለዋል። የትግራይ ተወላጆች አሰላለፋችንን ማስተካከል አለብንም ነው ያሉት። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማቃለል ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ በአስቸኳይ ጊዜ አዋጅ መታወጅም አለበት ሲሉ ጠይቀዋል። የፌዴራል መንግስት ሊመልስላቸው የሚቻላቸው ጥያቄዎች መመለስ መቻል አለበትም ብዬ አስባለሁ። ይህንን እንዲመልስም መቃወም ሳይሆን በጎኑ መቆም አለብን በማለት ገልጠዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነቱን ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምረውም የትግራይ ህዝብ በአገሩ የሚጋጭበት ምንም ምክንያት የለም፣ እንዲህ አይነት ታሪክም የለንም። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ገልጠዋል። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱን በድጋሚ ተቀላቀሉልኝ ሲል የድረሱልኝ ጥሪ አቀረበ። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይሉ አባላትን እና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባው በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበትም አሳውቋል። ከዚህ በተጨማሪም ከአሁን በፊት የመከላከያ ሰራዊት ውስጥ ይሰሩ የነበሩ የሰራዊቱ አባላት ተመልሰው ለማገልገል ፈቃደኛ ለሆኑም የመከላከያ ሰራዊት አባላትም ነው የምዝገባ ማስታወቂያውን ያወጡን። ድረሱልን፣ አደጋ ውስጥ ነን። አሁን ፋኖ ጠንክሮ እየመጣ ነው። ችግር እስከ መግባታችን በፊት ሁላችንም በጋራ መቆም አለብን ማለቱም ነው ከውስጥ የወጡ መረጃዎችም የሚያመላክቱት። ይህ የኦሮሚያን ክልል እንደ ሀገር በመቁጠር ሌላውን ብሔረሰብ በማጥፋት ሀገሪቱ የኦሮሚያ ነች ሲል የነበረው ታጣቂ ኃይል በአሁኑ ሰዓት ጭንቅ ውስጥ ቢገባም ከዚህ ቀደም ግን ፉከራው እንዲህ የሚል ነበር። የመከላከያን ልብስ በመልበስ አረንጓዴ፣ ቢጫ፣ ቀይ ባንዲራችንን ሳይሆን የኦሮሚያን ባንዲራ በመያዝ ምንም አትፍሩ፣ አገሪቱ አሁን የኦሮሚያ ነች ሲል ሲፎክር የነበረው አሁን ጭንቅ ውስጥ በመግባት ጥሪውን በማቅረብ ላይ እንደሚገኝ ተገለጸ። የፌዴራል መንግስት በከፍተኛ መንግስት ባለስልጣናትና እንደዚሁም ጀነራሎች ላይ የገንዘብ እገዳ ጣለ። የፌዴራል መንግስት በዶክተር ደብረጽዮን እና በሌሎችም ከፍተኛ የህወሓት አመራሮች ላይ ነው የባንክ እገዳ መጣሉ የተገለጸው። በፌዴራል መንግስት እና በትግራይ ክልሎች መካከል ያለውን ፖለቲካዊ እንዲሁም ወታደራዊ ውጥረት በተለያዩ ዘርፎች ተባብሶ በቀጠለበት በዚህ ወቅት የፍትህ ሚኒስቴር አዲስ እና ጠንከር ያለ እርምጃም መውሰዱ ተገለጸ። ሚኒስቴር መስሪያ ቤቱ ባለፈው ጥር 28 ቀን 2018 ዓ.ም ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ ላይ ነው በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጀነራሎችና ቤተሰቦቻቸው አባላት ላይ የባንክ ሂሳብ እገዳ መጣሉን ያሳወቀው። የተጻፈው ይህ ደብዳቤ ትልልቅ የፖለቲካና ወታደራዊ ሰዎችን ያካተተ እንደሆነም ታውቋል። ከፖለቲካ ዘርፍ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የቀድሞው የደህንነት ሹም ጌታቸው አሰፋ፣ ዶክተር አብርሃም ተከሰ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትሎ ገብረ እግዚአብሔር እና አቶ አማኑኤል አሰፋ በዝርዝር ውስጥ መካተታቸውም ታውቋል። በወታደራዊ ክንፍ ደግሞ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሽ በየነ፣ ሜጀር ጀነራል ዮናስ ወልደ ጊዮርጊስ፣ ብርጌድ ጀነራል ምግበ ኃይሌ እና ብርጌድ ጀነራል አብርሃም ተስፋዬ የዚሁ እግድ ሰለባ መሆናቸውም ታውቋል።
አሁን ወደ ውጭ ዜናዎች እናመራለን። የሮይተርስ ጋዜጠኞች ታገዱ። ሮይተርስ ጋዜጠኞች የአፍሪካ ህብረት ስብሰባን እንዳይዘግቡ መታገዳቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሮይተርስ ጋዜጠኞችን ቡድን የአፍሪካ ህብረት በስብሰባ እንዳይዘግብ ፍቃድ መከልከሉን የዜና ወኪሉ ነው ያሳወቀው። ከዚህ በተጨማሪም 3 የድርጅቱ የኢትዮጵያ ዘጋቢዎች ፈቃድ እንዳልታደሰላቸውም አክሎ ገልጧል። የሮይተርስ የዜና ወኪል በቅርቡ የኢትዮጵያ መንግስት እንደ ጎርጎሪያኑ አቆጣጠር ከሚያዝያ 2023 ጀምሮ ለሱዳን ፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ የማሰልጠኛ ጣቢያ ገንብቶ ድጋፍ ሲያደርግ እንደነበረ በምርመራ ዘገባው ይፋ ማድረጉን አዣንስ ፍራንስ ፕሬስ ጠቅሷል። የዜና አገልግሎቱ በአዲስ አበባ የሚካሄደውን የአፍሪካን ህብረት መሪዎች ጉባኤ ለመዘገብ ያሰቡ ቢሆንም የጋዜጠኞቹ ቡድን በባለስልጣኑ መስሪያ ቤቱ ፈቃድ መከልከላቸውንም አስታውቃል። 3 ቋሚ ዘጋቢዎችን ፈቃዳቸውን እንዳይታደስ መከልከሉንም አክሎ ገልጧል። ፈቃዳቸው ያልታደሰው ጋዜጠኞች ሁሉም ኢትዮጵያውያን ሲሆኑ ሮይተርስ ለኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩም ጠቅሷል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥልም አሳውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለባለስልጣኑ ያቀረበው ጥያቄ ምላሽ እንዳላገኘም በዘገባው አክሎ ገልጿል። የዓለም ጤና ድርጅት ኢትዮጵያ ላይ ጥያቄ አነሳ። የዓለም ጤና ድርጅት በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ ነው የጤና ባለሙያዎች ግድያን ጨምሮ በተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ አስደንጋጭ ሪፖርቶች መውጣታቸው እንዳሳስበው ገልጧል። በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠረ እስር፣ ድብደባና ግድያ የሚያካትቱ አስደንጋጭ ሪፖርቶች እየወጡ ይገኛሉ ሲልም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድኖም ገልጸዋል። ዋና ዳይሬክተሩ በማህበራዊ ትስስር ገጻቸው ባሰፈሩትም መረጃ ጥር 7 ቀን 2018 ዓ.ም ዶክተር ጸጋው ስሜ በባህር ዳር ከተማ በጸጥታ ኃይሎች ተወስዶ በኋላም ህይወታቸው አልፎ መገኘቱንም ጠቅሷል። ዋና ዳይሬክተሩ በክልሉ ባለው ውጊያ ምክንያት ሆስፒታል ጉዳት ደርሶባቸው ረዳት ሰራተኞችም ህይወታቸውን አጥተዋል ሲሉም ጠቁመዋል። የኢንተርኔት አገልግሎት መቆራረጥ መረጃ ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉም አሳስበዋል። የጤና ተቋማት የጤና ባለሙያዎች የጥቃት ኢላማ አይደሉም ሲሉም በአጽንኦት ተናግረዋል። በመጨረሻ 2 ግዙፍ የአሜሪካን የጦር መርከቦች ተጋጩ። አሜሪካ አደንዛዥ ዕፅ ለመግታት በካሪቢያን ባህር ላይ ባሳለፈችው ግዙፍ ኃይል መሃል 2 መርከቦቹ መጋጨታቸውን ነው የባህር ኃይሉ የገለጠው። አንዲት ግዙፍ የነዳጅ አቅርቦት መርከብ ዩኤስኤስ ጌትስበርግ ለተባለችው የጦር መርከብ በአንድ በኩል ነዳጅ እየቀዳችለት ነበር። ሌላኛው የጦር መርከብ ደግሞ በሌላኛው በኩል ስትጠጋ ነው ግጭቱ መከሰቱ የተገለጸው። ስለ ሁኔታው የዜና ወኪሉ ኤፒ ምስጢራዊ መረጃ የሰጡት ባለስልጣን እንደገለጹት አደጋው የተከሰተው መርከቦቹ የነዳጅ ሽግግር እያደረጉ በነበረበት ወቅት መሆኑን አሳውቋል። እንደ ደቡብ እዝ ቃል አቀባይ ኮሎኔል ማኑኤል ኦርትራዝ ገለጻ አደጋው እንዴት እንደደረሰ ምርመራ እየተካሄደ መሆኑን ጠቁመዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።